ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። በጂንካ ከተማ በተካሄደ የሃይማኖት መድረክ የፓስተሮች ድርጊት ብዙዎች አስቆጥቷል። የኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ አዲስ አልበሙን ሊያበረክት መሆኑን ተሰማ። የትግራይ ትውልድ ፓርቲ ወለዶ በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት ወደ አዲስ አበባ ከተማ በብዛት የገቡ ላሉ ዜጎች አስቸኳይ መፍትሄ ለመፈለግ ከከንቲባ አዳነች አቤቤ የቀጠሮ ጥያቄ አቀረበ። የዳንጎቴ የነዳጅ ማጣሪያ ለአፍሪካ ሀገራት ኤክስፖርት ጀመረ። እሱ ነው የኢራንን ጦርነት ጀምረው ያለኝ ሲሉ ፕሬዝዳንት ትራምፕ ራሳቸውን ነጻ አደረጉ። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። በጂንካ ከተማ በተካሄደ የሃይማኖት መድረክ የፓስተሮቹ ድርጊት ብዙዎች አስቆጥቷል። የመንግስት የጸጥታ መዋቅር ለግልጽና መጠቀሚያ ሆኗል። አስተያየት ሰጪዎች በጂንካ ከተማ በተካሄደ የሃይማኖት መድረክ ላይ ሁለት ፓስተሮች ያሳዩት እንቅስቃሴ በብዙዎች ዘንድ ከፍተኛ ተቃውሞን አስነስቷል። ፓስተሮቹ በመንግስት የጸጥታ ኃይሎች ታጅበው መታየታቸውና ወታደራዊ መለዮ መልበሳቸው የቁጣው ዋነኛ መንስኤ ሆኗል። የመንግስት የጸጥታ መዋቅር ለግልጽና መጠቀሚያ ሆኗል የሚል ቅሬታም አስነስቷል። የኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ አዲስ አልበሙን ሊያበረክት መሆኑን ተሰማ። በመላው ዓለም የሚገኙ የኢትዮጵያ ሙዚቃ አፍቃሪዎች በጉጉት ሲጠብቁት የነበረው የምስራች ይፋ ሆኗል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን የሙዚቃ አልበም ስራ አጠናቅቆ ለህዝብ ለማቅረብ ዝግጅቱን ማጠናቀቁን ታውቋል። ኢትዮሪካ የሚል ስያሜ የተሰጠው ይህ አዲስ አልበም ከዚህ ቀደም ካቀረባቸው ስራዎች በተለየ እጅግ ረቂቅና ጥልቅ የሆኑ የዜማና የቃል ድርሰቶች የያዘ መሆኑን ተገልጿል። እንደ መረጃዎች ጥቆማ አዲሱ አልበም በዘንድሮው የዳግማይ ትንሣኤ በዓል ለሙዚቃ አፍቃሪዎች ይቀርባል ተብሎ ይጠበቃል። ይህ ዜና በተለይ ለቴዲ አፍሮ አድናቂዎች ትልቅ ስጦታ እንደሚሆን ጥርጥር የለውም። ቴዲ አፍሮ ከዚህ ቀደም ባወጣቸው ያስተሰርያል፣ አቦጊዳ፣ ጥቁር ሰውና ኢትዮጵያ በተሰኙ አልበሞች የኢትዮጵያ የሙዚቃ ታሪክ መቀየሩ ይታወሳል። አዲሱ ኢትዮሪካ አልበም ደግሞ ምን አይነት አዲስ ስሜት ይዞ ይከሰት ይሆን ብሎ ከወዲሁ የብዙዎች ትኩረት ስቧል። የትግራይ ትውልድ ፓርቲ ወለዶ በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት ወደ አዲስ አበባ ከተማ በብዛት እየገቡ ላሉ ዜጎች አስቸኳይ መፍትሄ ለመፈለግ ከአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ጋር በአካል ለመወያየት የቀጠሮ ጥያቄ አቀረበ። ፓርቲው የካቲት 27 ቀን 2018 ዓ.ም ለከንቲባ ጽሕፈት ቤቱ በጻፈው ይፋዊ ደብዳቤ እንዳስታወቀው ከቅርብ ጊዜ ወዲህ በርካታ የክልሉ ተወላጆች የጦርነት ስጋትን ተከትሎ ወደ መዲናዋ የገቡ ይገኛሉ። እነዚህ ወገኖች በከተማ ውስጥ ለከፍተኛ የሥራ አጥነት፣ ለኑሮ ውድነትና ለተለያዩ ማህበራዊ ችግሮች እየተጋለጡ መሆኑን ፓርቲውን እጅግ እንዳሳሰበው በደብዳቤ ላይ ሰፍረዋል። በመሆኑም ፓርቲው የራስን የመፍትሄ ሀሳቦች ይዞ ከከተማ አስተዳደሩ ከፍተኛ የሥራ ኃላፊዎች ጋር በአካል ተገኝቶ ለመወያየት አስቸኳይ የቀጠሮ ጊዜ እንዲሰጠው ጠይቋል። ደብዳቤው በፓርቲው ፕሬዝዳንት አቶ ቡዑሽ ጊዳይ ሐድጉ ተፈርሞ የወጣ ነው። ይህ በእንዲህ እንዳለ የትግራይ ትውልድ ፓርቲ ወለዶ እያደረጋቸው ያሉ ተግባር ተኮር እንቅስቃሴዎች በበርካታ የህብረተሰብ ክፍሎችና የፖለቲካ ታዛቢዎች ዘንድ ከፍተኛ አድናቆትን እያተረፈ ይገኛሉ። በትግራይ ፖለቲካ ውስጥ ችግሮችን ከመተንተን ባለፈ ወደ መፍትሄ እርምጃ የሚገቡ የፖለቲካ ልሂቃንና ተቋማት ጥቂት በሆኑበት በአሁኑ ወቅት የወለዶ ፓርቲ ህዝባዊ ወገንተኝነት ልዩ ያደርገዋል ተብሏል። ፓርቲው ከዚህ ቀደም የትግራይ ክልል የመንግስት ሰራተኞች የደሞዝ ክፍያ ጉዳይ በመያዝ ያደረገው እርምጃና ያገኘው አዎንታዊ ምላሽ የሚታወስ ሲሆን አሁን ደግሞ በህወሓት ምክንያት በተፈጠረ የጦርነት ስጋት ከትግራይ ወጥተው ወደ አዲስ አበባ ለሚሰደዱ ወጣቶችና ዜጎች ተቆርቆሮ ከከንቲባ አዳነች አቤቤ አስተዳደር ጋር ለመነጋገር መነሳቱ ፓርቲው ለህዝብ ያለውን እውነተኛ ተቆርቋሪነት የሚያሳይ እጅግ የሚደነቅ ተግባር መሆኑን ታዛቢዎች የገለጹ ነው። የዳንጎቴ የነዳጅ ማጣሪያ ለአፍሪካ ሀገራት ኤክስፖርት ጀመረ። በናይጄሪያ የሚገኘው ግዙፉ የዳንጎቴ የነዳጅ ማጣሪያ ፋብሪካ ለመጀመሪያ ጊዜ 456 ቶን ነዳጅ ለአፍሪካ ሀገራት መላክ መጀመሩን አስታወቀ።
አይቮሪ ኮስት፣ ካሜሩን፣ ታንዛኒያ እና ቶጎ የመጀመሪያዎቹ ገዢዎች ሆነዋል። በቀን 650 ሺህ በርሜል የማጣራት አቅም ያለው ይህ ፋብሪካ በመካከለኛው ምስራቅ ባለው ግጭት ምክንያት የተፈጠረው የኃይል እጥረት ለመቅረፍ ኤክስፖርቱን ማፋጠኑ ተገልጿል። ይህም ለአፍሪካ የኃይል ዋስትና ትልቅ ምርታ ተደርጎ ተወስዷል። እሱ ነው የኢራኑን ጦርነት ጀምረው ያለኝ ሲሉ ፕሬዚዳንት ትራምፕ ራሳቸውን ነጻ አደረጉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን ጦርነት የጀመሩት በሌሎች ተገፋፍተው መሆኑን ተናገሩ። ለጦርነቱ የአሜሪካ መከላከያ ቢሮ ኃላፊ ፔት ሄግሴት ተጠያቂ አድርገዋል። ፔት ጦርነቱን በመደገፍ ያናገረኝ የመጀመሪያው ሰው ነው ሲሉም ተናግረዋል። ፕሬዚዳንቱ እሱ ነው ጦርነቱን ጀምረው ያለኝ ሲሉ ሄግስቴን ወንጅለዋል። ኢራን በአሜሪካና አገሮቿ ላይ የደቀነችው ስጋት ለማስወገድ አንድ እድል አላት ያሉት ትራምፕ ያን ያደርጉታል ብዬ አስባለሁ በማለት ገልጸዋል። ፕሬዚዳንቱ ኢራን አላት ያሉት እድል ከመግለጽም ተቆጥበዋል። ዛሬው የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።